ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተከታታዮቻችን እንደምሰነበታችሁ። ይህ ሀገሬ ቴሌቪዥን ከኢትዮጵያ ሴቶች መጠለያ ጥምረት ጋር በጋራ በመሆን ወደ እናንተ የሚያደርስላችሁ ስለሷ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን እንግዲህ ጾታን መሰረት ያደረገ ጥቃት ምንድነው፣ ለማንስ ተጋላጮች ናቸው የሚል ርዕሰ ጉዳይ ወደ እናንተ ይዘን መተናል ማለት ነው። በዚህ ፕሮግራም ላይ የተለያዩ ባለሙያዎች ተሳትፈውበታል። ጾታን መሰረት ያደረገ ጥቃት እንግዲህ ሁላችንም እንደምናውቀው ይበልጡኑ ሴቶች ተጋላጭ ናቸው ብለን እናስባለን። ነገር ግን ሴቶች ብቻ ሳይሆን ወንዶችም ተጋላጭ ናቸው። በዛ ላይ ደግሞ ማህበረሰባችን የሚመልስላቸው ለነዚህ ለጥቃቱ ተጋላጭ የሆኑ ሰዎችን ማህበረሰቡ እንዴት ይቀበላቸዋል የሚለውንም እንግዲህ በዚህ ፕሮግራም ለመዳሰስ ሞክረናል። ፕሮግራሙ እንድትከታተሉት ጋበዝኳችሁ። ከፕሮግራሙ በኋላ ከኔ ጋር ተመልሰን እንገናኛለን። ጾታን መሰረት ያደረገ ስንል ሁሉንም የጥቃት አይነቶች የያዘ ቃል ሲሆን ከግለሰብ ፍቃድ ውጪ የሚፈጸም የጾታዊ ጥቃት አይነት ነው ማለት ነው። እንግዲህ የጥቃት አይነቶች የምንላቸው አካላዊ ጥቃት ይኖራል። አካላዊ ስንል መደብደብ፣ በእሳት ማቃጠል ወይም ደግሞ አካል ላይ ሌላ ተጨማሪ ጉዳቶችን ማድረስ ሊሆን ይችላል፣ እስከ ሞት የሚያደርስ ድረስ ማለት ነው። ሁለተኛው ስነ ልቦናዊ ነው። ስድብ፣ ዛቻ፣ ማስፈራራት፣ ማግለል የመሳሰሉት ሊሆኑ ይችላሉ። ሶስተኛው ወሲባዊ ነው። ወሲባዊ ደግሞ ስንል አስገድዶ መድፈር፣ ለካፋ እንዲሁም አላስፈላጊ ቦታዎችን መንካት፣ የተለያዩ ወሲባዊ ቪዲዮዎችን ያለ ግለሰብ ፍቃድ ማሳየት፣ እነዚህ ከወሲባዊ ጥቃቶች ውስጥ እናያቸዋለን። ሌላው ደግሞ ኢኮኖሚያዊ ነው። ኢኮኖሚያዊ ደግሞ ስንል ምንድነው? ለምሳሌ ባልና ሚስት ሆኖ በፍቺ ሲለያዩ ለልጆች የሚያስፈልገውን ተቆራጭ ድጋፍ ለማድረግ ለትምህርት፣ ለቀለብ የሚመሳሰሉት ሊሆን ይችላል። እንዲሁም ደግሞ ሴቷ ሊደርሳት የሚችል ንብረት ማሸሽ፣ ሊደርሳት የሚችለውን ንብረት እንድትካፈል አለማድረግ፣ እነዚህ የሚመሳሰሉት ናቸው። ጾታን መሰረት ያደረገ ጥቃት ማለት ጾታን ሳይመርጥ ሴት ወንድ ሳይል ሃይማኖት፣ ዘርን ሳይመርጥ በሁሉም የማህበረሰብ ክፍል ላይ የሚደርስ የጥቃት አይነት ነው። በይበልጥ ግን ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች ለጾታዊ ጥቃት ተጋላጭ ናቸው። ጾታን መሰረት ያደረጉ ጥቃቶች ብዙ አይነት ጥቃቶች አሉ። ከጾታዊ ጥቃት ሊሆን ይችላል መደፈር ወይም ደግሞ ለአልተገባ ከፍቃዷ ውጪ ለሆነ ግንኙነት እሷን ፎርስ ማድረግ ወይም ደግሞ መገፋፋት፣ እንዲሁም ደግሞ ፊዚካል አቢዩዝ የምንለው ወይም ፊዚካል ቫዮለንስ የምንለው ነው። ፊዚካል ቫዮለንስ የምንለው ወይም አካላዊ ጥቃት የምንለው ደግሞ መንከስ ሊሆን ይችላል፣ መደብደብ፣ ያልተፈለገ አካሏ ላይ ጉዳት የሚያደርስ ነገር ማቃጠር፣ እነዚህን የመሳሰሉት ናቸው። እንዲሁም ኢሞሽናል የምንለው አለ፣ ስሜታዊ ጥቃት ነው። ስሜታዊ ጥቃት ቨርባል አቢዩዝ እያለን እንጠራዋለን። በቃል የሚደረጉ ያልተገቡ ንግግሮች፣ የሚያሸማቅቁ ወይም ደግሞ ኢሞሽናሊ አቢዩዝ የሚያደርጉ ነው ወይም ስሜታችንን የሚጎዱ ናቸው ማለት ነው። ከዚህ በተጨማሪ ሶሾ ኢኮኖሚክ ቫዮለንስ የምንለው አለ። ይሄ ደግሞ በማህበረሰቡ ውስጥ ያለ የተለያየ ኢኮኖሚካሊ ተሳትፎ እንዲያደርጉ ሴቶችም ሊሆን ይችላል፣ ወንዶችም ሊሆን ይችላል። ጀንደር ቤዝድ ቫዮለንስ ብዙ ጊዜ ለሴቶችም እንጠቀመዋለን፣ ግን ወንድንም ሊሆን ይችላል። ስለዚህ ከማህበራዊ ግንኙነቶች ማገድ ወይም እንዳይሳተፉ ማድረግ፣ እንዲሁም ደግሞ ገንዘብ ሰርታ እንዳታገኝ ወይም ወጥታ ተሳትፎ እንዳታደርግ መከልከል። አሁን ላይ ወንዶችም ጥቃት እየተፈጸመባቸው ነው ያሉት። የጉልበት ብዝበዛ ሊሆን ይችላል። ወሲባዊ ጥቃትም ወንዶች ላይ እየደረሰ ያለበት ሁኔታ ነው በሀገራችን ላይ ያለው። ምንም ጥያቄ የለው። ኢኮኖሚያዊም፣ ማህበራዊም፣ ስነ ልቦናዊም ጫናዎችን የሚያሳድር የጥቃት አይነት ነው። ኢኮኖሚያዊ ምንድነው? አንዲት ሴት ጥቃት ከደረሰባት በኋላ ከምትሰራበት መስሪያ ቤት ትገለላለች። በስነ ልቦናም ራሷንም እስከ መጸጸት፣ ለምሳሌ ጥቃት የደረሰባት ማታ ላይ ሊሆን ይችላልና ማታ ላይ ባልሄድ ኖሮ ይሄ ጥቃት ላይ ደርስብኝ ይችላል ብላ ራሷን የመውቀስና በራሷ የማዘን አይነት ስሜቶች ሊኖሩባትም ይችላሉ። ማህበረሰቡም የሚፈርጀው ሴቷን ነው። ምክንያቱም በሷ ምክንያት ያ ጥቃት እንደተፈጸመ አድርጎ ስለሚያስብ ከማህበረሰቡም ትገለላለች። ስነ ልቦናም እንደተጎዳ ነው የሚሆነው። እንግዲህ አንድ ሴት ጥቃት ደርሶባት ስትመጣ መጀመሪያ ስራ ትሰራ ከነበረ ስራዋን ነው የምታጣው። ከዛ በኋላ ደግሞ ሳይኮሎጂካል
ወይም ደግሞ ስነ ልቦናዋ ራሷን ከማህበረሰቡ ልታገል ትችላለች፣ ራሷን ከቤተሰቧ ልታገል ትችላለች። እንዲሁም ደግሞ ራስ የማጥፋት ሀሳብ ሊኖራት ይችላል፣ ድብርት፣ የጥፋተኝነት ስሜት እንዲሁም ደግሞ ራስን የማጥፋት ቶት ሊኖራት ይችላል። ይሄ ሳይኮሎጂካል ነው። ማህበራዊ ደግሞ ብለን ደግሞ ስናየው በፊት የሚያስደስታት የነበሩ የተለያዩ ማህበራዊ ግንኙነቶች ለምሳሌ እንደ እድር፣ እቁብ ወይም ደግሞ ከጓደኞቿ ጋር ራሷን መታዘን የነበረች ሴት ራሷን ልታገል ትችላለች፣ ከነዛ ልትገለል ትችላለች። ኢኮኖሚያዊ ደግሞ ብለን ደግሞ ስናይ ደግሞ ምንድነው ስራ ማቆሟ እንዲሁም ደግሞ ኢኮኖሚ ጥገኛ እንድትሆን ያደርጋታል። ከትምህርት ማቋረጥ ሊኖር ይችላል። በአንድ ዓለም አቀፍ ዩኤን ያጠናው ጥናት አለ። እሱም ጥናት ምን ይላል? ከ3 ሴቶች አንዳቸው ላይ ጥቃት ይደርስባቸዋል ወይም ከጥቃቶቹ ለአንዷ ተጋላጭ ናት ወይም በጥቃቱ ውስጥ ታልፋለች የሚል ጥናት አጥንቷል። በሀገራችን ላይ ደግሞ ስንመጣ ያው ጥቃቱ ይኖራል። እንደ ባህልም ይሁን የአዌርነስ ማነስም ይሁን አላቅም ተደፋፍኖ የማለፍ ነገር ይኖራል። ዶሜስቲክ ቫዮለንስ ወይም ቤት ውስጥ ያሉ ጥቃቶች ሊፈጸሙ ይችላሉ። ግን ወጥቶ ይሄ ለፍርድ ቀርቦ ሪከርድ የተደረገው ምን ያህል እንደሆነ ለመገመት ወይም ለመናገር ይከብዳኛል። ማህበራዊውን ስንመለከት ህጻናት ልጆችም ሊሆን ይችላሉ፣ እንደዚሁም ደግሞ ጎልማሳ የምንላቸውም ሴቶች ጥቃት ሲደርስባቸው አንድ ሴት ለምሳሌ ጥቃት ቢደርስባት ወታ መናገሩ አለ። ከተናገረች በኋላ በራሱ በአቢዩዘሩ ወይም በጥቃት አድራሹ የማስፈራራት ነገሮች አሉ። ከዛም በተጨማሪ ደግሞ ማህበረሰቡ እሷ ለዛ ነገር ራሷን እንዳጋለጠች ይታሰባል። አንቺ እንደዚህ ስላረግሽ ነው፣ ስላወራሽ ነው፣ እንደዚህ አይነት አለባበስ ስለለበሽ ነው ብሎ የማግለል ነገሩ አለ። ከዛ በተጨማሪም ደግሞ ምን ያህል ሰው ነው የስነ ልቦና አገልግሎት የሚያገኘው? ምክንያቱም ከተናገረች በኋላ በራሱ መልሶ ገልቲ ይሰማታል። ባልተናገርኩ ሪግሬሽን ስሜቶች ምናምን አሉ። ምክንያቱም ከሚደርስባቸው ጉዳት አንጻር ማለት ነው። ተመልሶ ከደረሰባት ጥቃት ውጪ ማህበረሰቡ የሚያደርሰው ነገር ስላለ ማለት ነው። እና ከኢሞሽናሊ አቢዩዝ አለ። እንደዚሁም ማህበረሰቡ ጋር ለመቀላቀል አንዳንድ ልጆች ከትምህርት ቤት እንደዚህ አይነት አቢዩዝ ይደርስባቸው ይመጡና ከዛ ተመልሰው የነበሩበት ትምህርት ቤት መግባት አይፈልጉም። ምክንያቱም የደረሰባትን ነገር ሌሎች ተማሪዎች ሲሰሙ የመጠቋቆም ምናምን ራሱ መልሶ ቪክቲሙ ላይ ነው በብዛት የሚደርሰው ጥቃት። ቦታውና እንደየአካባቢው ይለያያል። ወደ ከተማ ስንመጣ አሁን ላይ መረጃዎች በሰፊው እየተሰራጩ ስለሆነ ሶሻል ሚዲያው ስላለ ማስ ሚዲያው ስላለ ግንዛቤው አለ በትንሹም ቢሆን ማለት ነው። ግን ወደ ገጠር አካባቢ ስንመጣ አሁን አብሬ የሚሰራቸው ልጆች በአብዛኛው ከገጠር አካባቢ የሚመጡ ልጆች ናቸው። ገጠር አካባቢ ላይ ያለው ግንዛቤ ግን ያን ያህል የሚባል አይደለም፣ ዝቅተኛ ነው ማለት እንችላለን። ምክንያቱም አንድ ልጅ ተደፍራ ስትመጣ ኢቨን ከፋሚሊ ጀምሮ ማህበረሰቡ የሚያደርሰው ፋሚሊ ላይም የሚያደርሰው ጫና፣ መጠቋቆሙ፣ ልጅቷ ወደ ትምህርት ቤት ስትመለስ ጓደኞቿ የሚያደርሱባት ነገር አሁንም ተቀርፏል ማለት አልችልም። ምክንያቱም እነዚህ የሚመጡት ኬዞች ራሱ ስናያቸው ከአክቹዋል ኬዙ መጥቶ ካለውና ኢቭን አሁንም ቤት ውስጥ ዶሜስቲክ ቫዮለንስ የሚደርስባቸው ሴቶች እንዳሉ ይታወቃል። የሚገባው እርምጃ የመጀመሪያው ስለ ጾታዊ ጥቃት ምንነት፣ ጥቃት ማለት ምን ማለት እንደሆነ ለማህበረሰቡ እንዲሁም ደግሞ ለህፃናት ሴት ልጆችም እንዲሁም ወንድ ልጆችም ሊሆን ይችላል በየትምህርት ቤቱ ማስተማር አለብን። አሁን ለምሳሌ ከዚህ በቀደም በዚህ ድርጅት ውስጥ የምንሰራው ስራ ነበረ። በፎቶ የማይነኩ የአካል ክፍሎች ብለን የምንጠቅሳቸውን በፎቶ በማሳየት አንድ ሴት ልጅ የትኛው ቦታ ላይ ማንም ሰው ሊነካት የማይገባ የአካል ክፍሎች አላት። እነዛን የአካል ክፍሎች አሁን ለምሳሌ ለህፃናት ማስረዳት ብንፈልግ ህፃናት ልጆችን እነዚህ ብለን ብናብራራ ላይረዱ ይችላል የመረዳት አቅማቸው አንጻር። ስለዚህ በፎቶ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። እንደዚሁም ደግሞ በሬዲዮም ምናልባት እንደዚህ አይነት መረጃ ማግኘት የማይችሉ ሰዎች ካሉ እነዚህን በመጠቀም ቀድመን የማስተማር ስራ ልንሰራ ይገባል። እንደዚሁም ደግሞ ይህን ጥቃት የሚያደርሰውም አካል አንዳንድ ጊዜ ከእውቀት ማነስ ሊሆን ይችላል። ለምሳሌ አንዳንድ ጊዜ አንድ ህፃን ልጅ ከ18 ዓመት በታች ከሆነች እና በፈቃደኝነት እንኳን የጾታ ግንኙነት ማድረግ አትችልም ከወንድ ጋር። ይህንን ግን የማያውቅ ማህበረሰብ በጣም ብዙ ነው። ከ18 ዓመት በታች ከሆነች ልጅ ጋር በፍላጎቷም ቢሆን ጾታዊ ግንኙነት ማድረግ አይቻልም። እነዚህ አይነት ነገሮችን
በሚዲያም እንዲሁም ደግሞ በየትምህርት ቤቱ የአድቮኬሲ ስራዎችን ማህበረሰቡ በሚገኙባቸው ቦታዎች ለምሳሌ ድር ሊሆን ይችላል፣ እቁብ ሊሆን ይችላል፣ ገበያዎች ላይ ሚዲያውን በመጠቀም ማስተማር ቢቻል ዋናው የእውቀት ደረጃችን እንዲሁም ደግሞ ነገሮችን የምንረዳበት መንገድ ከተስተካከለ ነገሮች መለወጥ ይችላሉ ብዬ አምናለሁ። እሺ፣ የጾታዊ ጥቃት እንዲቀንስ ምን ማድረግ አለብን? እኔ እንደ ባለሙያ ማስበው ምንድነው ለማህበረሰቡ አዌርነስ መስጠት ወይ ደግሞ የግንዛቤ ማስጨበጫ የተለያዩ ስልጠናዎችን በማዘጋጀት ማስተማር አስፈላጊ ነው ብዬ አስባለሁኝ። የተለያዩ ሚዲያዎችን የተለያዩ ፕላትፎርሞችን በመጠቀም ግንዛቤ ማስጨበጫ ስራዎች ቢሰሩ እንዲሁም ደግሞ በህጎች ላይ ማሻሻያ ቢደረግ እንዲሁም ደግሞ ትምህርት ቤቶች ላይ እንደ እቁብ እድር በመሳሰሉት ነገሮች ላይ ባለድርሻ አካላቶችን በማሳተፍ ግንዛቤ ማስጨበጫ ስራዎችን ቢሰራ እንዲሁም የሃይማኖት አባቶችንም ተሳታፊ ማድረግ ቢቻል የተሻለ ነው ብዬ ነው የማስበው። ምክንያቱም የኛ ሞር ባህላችን ሃይማኖት አባቶችን እንሰማለን። ስለዚህ እነሱንም እንደ አንድ መንገድ ብንጠቀም የተሻለ ነው ብዬ ነው የማስበው። እሺ፣ ያው አመለካከት ችግሮችን ለመቅረፍ የሁላችንም ተሳትፎ ያስፈልጋል። የአንድ ሰው ወይ ደግሞ የሁለት ሰው ኃላፊነት አይደለም። ትምህርት ቤቶች ላይ ቢሰሩ፣ መምህራን ላይ ተማሪዎች ከትምህርት ቤት ሲቀሩ ሴት ተማሪዎች ለምን ቀሩ ብሎ ስር ድረስ ሄዶ መጠየቅ አይነት ነገር ቢኖር፣ የሃይማኖት አባቶች ቢሰብኩ። ምክንያቱም ሁላችንም ማህበረሰቦች ከምንም ነገር በላይ ተሰሚነት ያላቸው የሃይማኖት አባቶች ናቸውና በእነሱ አማካኝነት አድቮኬሲ ቢሰራ፣ ሶሻል ሚዲያውን ለእንደዚህ አይነት ነገር ብንጠቀምበት፣ ከዛም አልፎ ቤተሰቦች ራሳቸው ለልጆቻቸው እኩል የሆነ አስተሳሰብና አስተያየት ቢኖራቸው እንደሱ አይነት ነገሮች ቢኖሩ ያለው ችግር ይቀረፋል ብዬ አምናለሁ። ውድ ተመልካቾቻችን ከፕሮግራሙ እንግዲህ በርካታ እውቀቶችን እንዲሁም ደግሞ መረጃዎችን እንዳገኛችሁበት ተስፋ እናደርጋለን። ጾታን መሰረት ያደረገ ጥቃት ስንል በሴቶች ላይ ብቻ የሚፈጸም ጥቃቶች ሊመስሉን ይችላሉ። አብዛኞቻችን ከፕሮግራሙ እንደተረዳነው እንግዲህ ጾታን መሰረት ያደረገ ጥቃት በሴቶችም በወንዶችም ላይ የሚደርስ እንዲሁም ደግሞ ለሌሎች ጉዳዮች ተጋላጭ የሚያደርግና ሀገራችንን እንግዲህ ወይም ደግሞ ሀገራችንን እንግዲህ ትልቅ ኪሳራ ላይ የሚጥል ብቁ ዜጋን አምራች ዜጋን መፍጠር ሲገባን እንግዲህ ወደ ኋላ የሚያስጉዘን ችግር ነው ማለት ነው። ይህንን ችግር ለመቅረፍ ሁላችንም በየቤታችን የእያንዳንዳችን የጋራ ኃላፊነት ነውና ይህንን ልንከላከል ይገባል እንላለን። በቀጣይ በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ ሰላም።